ሀኒቾ እንደሚታወቀው ዶክተሩ ላይ ክስ መስርታ ነበረ። በክሱ መሰረትም ዶክተሩ እስር ቤት ገብቷል። ዶክተሩ ደግሞ የባዩሽን ሴራ እንዳለ ዘከዘከው፣ ሚስጥሯንም አወጣው። እናም ሀኒቾ ስለዚህ እሱ ብቻ ሳይሆን ይሄንን በላይ ላይ ምንም የማላቀውን ሰው ስቃይንና የአባቴን ሕይወት ምስቁልቁሉን ያወጡትን ሰዎች በሕግ እንዲጠየቁልኝና ቅጣታቸውን በሰሩብኝ ወንጀል እንዳገኙ ፈልጋለሁ። ስለዚህ እባካቸውን ባዩሽንና እንዲሁም ደግሞ እርግብን በቁጥጥር ስር አውሉልኝ ብላ ለፖሊሶቹም ተናገረች። ዶክተሩ የተፈጠረውን ነገር በህይወቴ እና በሚስቴ ህይወት ላይ ስለመጡ አማራጭ አልነበረኝም። ባዩሽ የላከችው ጎረምሳ በገንዘብ ገዝታ ነበረ። ይህ ሁሉ የሆነው ወይዘሮ ሜላትን ለመበቀል እንጂ ሀናን አልነበረም። ወይዘሮ ሜላት ባለ ንብረትና እንዲሁም ደግሞ የተሻለ ህይወት ስለምትኖር፣ እኔ ደግሞ አብሮ አደጓ እድሜ ዘመኔን ሳክ የኖርኩ ሰው ነኝ። ስለዚህ ሜላት ተንደላቃ መኖር የለባትም። ትክክለኛ ልጇ ሀና እንደሆነች ባቅም የሀናን ደካማ ጎን፣ ስለዚህ የአባቷ ሕክምና ስለሆነና ውጤቷም እንዲሁም ደግሞ ታሪኳ ስለሆነ መጠቀም አለብኝ ብላ ጎረምሳ ልካ አስፈራራችኝ። ከፈለጋችሁ መረጃ አለይ በማለትም የባዩሽን መረጃ እያንዳንዱ አወጣው። ባዩሽ በእርግጥ አሁን በቁጥጥር ስር ውላለች። እናም ደግሞ አንድ የቀረ ሰው አለ አለች ሀኒቾ። እሱም ምንድን ነው ስትባልም ማን ነው የቀረው? ሌላ ሶስተኛ የምጠረጥሪው ሰው አለ ወይ ስትባል፣ አዎ መጠርጠር ብቻ ሳይሆን እርግጠኛ ሆኜ ነው የምነግራችሁ ኢንስፔክተር አለች። እሺ ማና ስትባልም ወይም ማን ነው ስትባል፣ እርግብና እንዲሁም ደግሞ ድፍረቱን አግኝቶ እዛ ሆስፒታል ድረስ ሄዶ የአባቴን ህይወት የኔንም ህይወት ያጨለመውን እርግብን ስትይዟት እሷ ደግሞ እውነታውን ታወጣለች። አሁንም ወይዘሮ ባዩሽን ስትይዟት እሷም እውነቱን ታወጣለች አለች ሀኒቾ። ሀኒቾ አሁን ሁሉም በቁጥጥር ስር ስለዋሉላት በደስታ ትገኛለች። ግን ወይዘሮ ሜላት አሁን የሰሙትን ነገር አምኖ መቀበል ስላቃታቸው እራሳቸውን ስተው ሆስፒታል ይገኛሉ። ሌላው ነገር ደግሞ በጣም በሚገርም ሁኔታ የሚከብደው ነገር ምንድን ነው? ወይዘሮ ሜላት ከብዙ ሰው ጋር በሀና ጉዳይ ተጣልታለች። ሀና አስመሳይ ውሸታም ናት እያለችም ከእናቷ ጋር ከልጆቿ ጋር ከብዙ ሰዎች ጋር ተጣልታለች። ግን ደግሞ እውነታው ሀና እውነትን ይዛ የምትራመድና ጀግና ሴት ለምንም የማትፈራ መሆኗን አሁን ተረድታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ሀኒቾ በድል ተጠናቃለች ማለት ነው። ሀና ዶክተሩ ላይ ክስ መስርታ ነበረ። እንዲሁም ደግሞ ጆሮ ዶክተሩን ጠርጥሮት ነበር። ፋውል እየሰራ ያለው በሀና ላይ ሳይሆን በወይዘሮ ሜላት ላይ ነው በማለትም ለሰላም ተናግሮ ነበረ። ሰላምም ይህም በመጠራጠር ለእናቷ እርግጠኛ ሆና ነገረቻት። አሁን ሁሉም ነገር እጅ ተፍንጅ ተይዘዋል። ሌላው ነገር ደግሞ አሁን ወይዘሮ ሜላት ከቤተሰቦቻቸው ጋር ሲናከሱ የነበረው ውሸት መሆኑን ተረዳች። በጣም ያሳዝናል። እናም ወይዘሮ ባዩሽ በእርግጥ ከሀገር ልትወጣ የሰራችው ነገር ከባድ ስለሆነ ዶክተሩ ሲያዝ የኔም ወንጀል በቃ ሊመጣብኝ ነው፣ እኔም አይቀርልኝም ዶክተሩ ከተያዘ። ሜላት ደግሞ ተጠራጠረች ማለት እንግዲህ ከመሬት ዘንዶ ቆፍሮ ማውጣት የሚያክል ነገር ነው። ስለዚህ ሜላት አሁን ጀዝባይን ታጠፋዋለች በማለትም ግራ ስለገባት እርግብን ትታ ወደ ውጭ ለመብረር እየታገለች እያለች እጅ ተፍንጂ ከሪፖርት ተያዘች። እናም አሁን እርግብ ምን ነው እዚህ ስራ ባልገባሁ በቀረብኝ እያለች ትገኛለች። የወይዘሮ ሜላት እናት ይህንን እውነታ ማን ነገራቸው? እኔ ድሮውንም እኮ
ልጄ የልጅ ልጄ ሀና እንደሆነች እንጂ እርግብ እንደሆነች ውስጥ አልጠቆመኝም። ስለዚህ አሉ ምናሴ ደውሎ እማዬ አያቴ ያልጠበቅነው ነገር ደግሞ በድጋሚ ተፈጠረ አላቸው። እርሳቸውም ወይዘሮ አስቴር ምንድን ነው በማለትም ጠየቁት። አያቴ አንቺ ፈጥነሽ ሄርሽ እንጂ አሁንም ሌላ ጉብዳ ተፈጥሮልሻል አላት። ምን? የምን ጉብዳ? ሀንቾ ደህና አይደለችም? ሜላት ደህና አይደለችም? ሰላም ደህና አይደለችም አሉት። አያቴ እኛ ደህና ነን፣ እዩልሽ አያቴ እዩልሽ አላቸው። ምንድን ነው ልጄ ንገረኝ ሲሉትም እዩልሽ አያቴ የተፈጠረው ነገር ልንገርሽ፣ ባዩሽ ናት እርግብን እዚህ ቤት አምጥታ እናቴን እየተበቀለች የነበረው አለ። ምን አሉት? አዎ አያቴ እርግብን እዚህ ቤት ያመጣቻት ባዩሽ ናት። ባዩሽ ደግሞ በእናቴ ስለምትቀና እናቴ ላይ መጥፎ ነገር ለማድረግ ተነሳስታ ዶክተሩን በገንዘብ ገዝታ እንዲሁም ደግሞ ዶክተሩን የሚያስፈራራ ሰው በገንዘብ ገዝታ እሱን በህይወቱ እንዲፈራና በሚስቱ ላይ አደጋ እንደምታደርስበት አድርጋ ስታስፈራራው የሀናን ውጤት ቀይሮ ሀና የእኛ ልጅ እንዳልሆነች አደረገ። ሌላው ነገር ደግሞ የአባቷንም ሕክምና 800 ሺህ ብር እንዳዝ ያደረገችው ባዩሽ ናት። ስለዚህ አንቺ ትክክል ነበርሽ አያቴ እና ትክክለኛ ልጃችን እርግብ ሳትሆን ሀና ናት አላቸው። እናቴ ይገባታል፣ ታይ ለምትናገሪው ነገር ተጠንቀቂ ብያት ነበረ፣ ግን አትሰማም። በጣም ያሳዝናል። ይገባታል፣ እሷ መቼም ቢሆን አትሰማም አሉት። አያቴ እንደዛማ አትበይ አለ። ይገባታል አይደለም ሆስፒታል ሌላም ነገር ትሆን ታይ ብያት ነበረ። ያችኛዋ ልጅ አጭበርባሪና ምላሳም እንዲሁም ደግሞ ሆደ ጩቤ አፈቅቤ እንደሆነች ተረድቻለሁ ከሁኔታዋ፣ ግን እናቴ ልሰማት አልቻለችም አለች። የሀንቾ አባት መስፍን ይህንን ሲሰማ እኔ እኮ ወደ ገጠር የሄድኩት ለምን መሰላችሁ? የሚፈጠረውን ነገር ዝም ብዬ ማየት ስለሌለብኝ ነው። እውነት መውጣቱ ስለማይቀር እዚህ ቢሆን በንደት የሆነ ነገር አባላሻለሁ ብዬ ነው እንጂ ልጄ መቼ ጠፍታኝ። ልጄ እኮ ሀንቾ ናት። በደንብ አቅ ነበር፣ ግን ደግሞ በፍጹም ይሄ ነገር ይፈጠራል ብዬ ከምትወዳት ከባዩሽ ይህን ታደርጋለች ብዬ አላሰብኩም ነበር። ሆስፒታል የሆነ የተሳሳተ ነገር እንዳለና የሆነ የተቀመረ ነገር እንዳለ ውስጤ እየጠየቀኝ ነበር አለ። ከዛም አንቾ በደረሰባት ግፍ በጣም ብትናደድም አሁን ግን እውነታው ስለወጣ በጣም ደስተኛ ናት። ግን ደግሞ አንድ ነገር አሳስቧታል። አባቷ እስካሁን ድረስ ራሳቸውን እንደሳቱ ናቸው። እናም በአባቴ ተበቅለውኛል። ምን አባቴ ነው የማደርገው? አባቴን ምን እንዳደረገ አሁንም ዶክተሩና ባዩሽ ይጠያይቁልኝ። የአባቴን ህይወት እፈልጋለሁ። የእናንተን ቤተሰብነት ጉዳይ አይደለም። ወይዘሮ ሜላት እንግዲህ እትዬ ይቅርታ አድርጉልኝ። በእርግጥ ልጅነቴን እንድታውቁልኝ የፈለግኩት የእናንተ ልጅ ሆኜ የሀብታም ልጅ እንድባል ወይም ደግሞ ቤተሰብ ተቸግሬ ወይም ደግሞ ችግሬን እናንተ ላይ ለማራገፍ አልነበረም። ግን እውነታው ገፍቶ ከመጣ ታሪኬን ስነጠቅ ስሜታዊ ሆኜ ነው። ሁሉን ነገር ሆኖ ያሳደገኝ ምርጥ አባት አለኝ። እኔ አሁን የምፈልገው አባቴ በህይወት ኑሮልኝ ሰላም ሆኖልኝ የሚሆነውን ነገር ማየት ነው አለች። ከዛም እንግዲህ ወይዘሮ አስቴርም ከሄዱበት ከሀገራቸው ተመልሰው መጥተው ከሀና ጎን ሆነው እውነት ምን አይነት ሰው ነው ያሳደገሽ? ፈጣሪ አባትሽን ይማርልሽ። አንቺ በእውነት የታነጽች ባለጸጋ ሴት ነሽ። ኮራውብሽ ልጄ። በእናትሽ ሳፍር ባንቺ አንገቴን ቀና አደረግኩኝ አሏት። ሰላምና ምናሴ ደግሞ በደስታ ጮቤ ይረግጣሉ። አሁን እንግዲህ ጉዳቸው የወጣው የተደበቀ
ሚስጥራቸው የተዘከዘከው ባዩሽና እንዲሁም እርግብ ለጊዜው ባትያዝም ግን ደግሞ ወደ ገጠር አባቷ ጋር ሄዳለች። የትም ቦታ ብትሄድም እንደማታመልጥም ፖሊሶቹ ተናግረዋል። ሌላኛው ነገር ደግሞ አሁን ሀና የአባቷ ነገር በጣም አሳስቧታል። ግን ደግሞ ምንም ይሁን ምንም የአባቴን ህመም ድጋፍ አድርጋችሁ የተበደልኩትን በደል እንድትረሱልኝ አልፈልግም። ስለዚህ አባቴም ተገባበት ራስ መሳት እንድወጣ ፈልጋለሁ። ተጠያቂዎቹም ባዩሽ፣ እርግብ እንዲሁም ደግሞ ዶክተሩ ነው። እንዲሁም ደግሞ እዛ ድረስ መጥቶ ዶክተሩን ያስፈራራው ሰውዬ። እነዚህ 4 ግለሰቦች በደንብ በአባቴ ህይወት ላይ እና በእኔ ህይወት ላይ ተጫውተዋል። ግን ተድበስብሶ እንዲቀር አልፈልግም። ቅጣታቸውን ተቀተው ወደፊት ሌላም ሰው እንድማርበት ፈልጋለሁ። አንድ ባለሙያ ነኝ የሚል በገንዘብ እየተደለለ የራሱን ህይወትና የሚስቱን ህይወት እያተረፈ የሌላ የብዙ ሰው ህይወት የሚያጨናጉል ባለሙያ ወይም ደግሞ የጤና ስፔሻል ዶክተር አልጠብቅም በማለትም በጣም ተናደደች። ፖሊሶቹም አታስቢ፣ ዋጋቸውን ነው የሚያገኙት። ይሄ ነገር ምን ያክል ዋጋ እንደሚያስከፍልና ምን ያክል እስራት ቅጣት እንደሚኖረው ስላልገባው ነው። እንዲሁም አሁን ለሁሉም ህዝብ መቀጣጫ አድርገን ማንም ሰው በሀቅ እንዲጓዝ እናደርጋለን በማለትም ሀንቾን አበሰሯት። በእርግጥ ሰላም በደስታ ሀንቾን አቅፋ የደስታ እንባ እሷና ምናሴ ያለቅሳሉ። አና እውነት ፈጣሪ እናንተን ሰጥቶኛል። ተስፋ ሲቆርጥ የምታበረቱኝ ጆሮ፣ አንቺ፣ ምናሴ ናችሁ ሀንዬ አለቻት። ሰላም ምንም አትበይ ሰላምዬ፣ እውነቴን ነው ተስፋ ሲቆርጥ የምታበረቱኝ አለች። ከዛ ሀኒ አንቺ እኮ ጠንካራ ሴትና ጀግና ሴት ስለሆንሽ ነው። እንዲሁም ደግሞ ፈጣሪ ነው አንቺን ሳናውቅ የቤቱ ሰው በሙሉ ብዙ በድሎሻል። እዋክሽን ይቅርታ አድርጊልኝ አለች ሰላም። ሰላም ምን እየሆንሽ ነው አለች። ግን አንቺን ካወቅኩሽ ጀምሮ በምንም ነገር እንደማልጠራጠርሽ እንድትረጅኝ እፈልጋለሁ። አንቺ ፈጣሪ የወደደሽ ለእውነት የምታድሪ የሀቅ ሰው ነሽ ሀንዬ። እውነት ፈጣሪ ከዚህ በኋላ አይፈትንሽ፣ እመኝ ሀንዬ። እኔም ምናሴም እስከ ዘላለም ከጎንሽ ነው የምንቆመው፣ እንዳታስቢ እመኝ፣ የእውነቴን ነው አለች ሰላም። ከዛም ሀንቾ አሁን በደስታ በቃ የምትሆነው ግራ ግብት ብሏታል። ግን መለስ ስትል ደግሞ አባቴ ቢነቃስ ምንድን ነው የምለው ሰላምዬ አለቻት። አባትሽ ይንቃ፣ ሰላም ይሆኑልሽ። በቃ እውነት እኔ የእሳቸው ልጅ በወንኩ ብዬ ተመኘው። የተፈጠረውን ነገር በሙሉ ቀስ ብለን እናስረዳቸዋለን። አባትሽ ይደሰታሉ እንጂ ምንም አይሉም አለቻት። እንዳፍሽ አድርግልኝ ሰላምዬ አለች ሀንቾም። ወይዘሮ ሜላት በእርግጥ ሀና ላይ ያደረገችው ግፍ በተኛችበት ሰላም ነስቷት እየተሰቃየች ትገኛለች በጸጸት። አንዳንድ ጊዜ ረጋ ብሎ ማሰብን የሚያክል ነገር የለም። እናም እውነትን ይዘን ከተጓዝን የምናሸንፍ እንጂ የምንሸነፍበት አማራጭ የለም። ጊዜም አይገጥመንም። ቻናልን ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ